አይታችኋል። አሁን ባለፈው ምእመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። የልግለጸው ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁ? እንደ በጎች በተኩላዎች መካከል። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። ተኩላዎችም በዚያው ልክ በአቋሙ በመልኩ በጠባዩ ተኩላ ሆኖ በመጣ መልካም ነበረው፣ ግን አይደለም። የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ ከባድ ነው። በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። አፉን ያልከፈተ እጁን ያልሰነዘረ የለም። የኔና የናንተ ዘመን በጣም ከባድ ነው። ለፈተናዎች አንንበርከክ፣ ምክንያቱም ከክፉ ሰዎች ተጠበቁ ተብለናል። ክቡራን የመንፈሳዊ ኮሌጅ ኃላፊዎች ሰዓት ለማሳጠር ነው። እንዲሁም የማሰልጠኛው ኃላፊ፣ የዕለቱ ተመራቂዎች በሐዲሳት በብሉያት ቅድም ስማቸው ከተዘረዘሩት አድባራትና ገዳማት የምታስመርቁ መምህራን፣ በአጠቃላይ የደቀ መዛሙርቱን የምረቃ በዓል አስመልክቶ የተገኛችሁ በሙሉ ቤተሰቦች ጭምር ከሁሉ አስቀድሞ እንደምን አደራችሁ፣ እንደምን አረፈዳችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን እያልኩ በተለያዩ የሙያ ዘርፎች ወጥታችሁ ወርዳችሁ ደክማችሁ ሁሉን ታግሳችሁ ችላችሁ እግዚአብሔርም ከናንተ ጋር ሆኖ ለዚህ የምረቃ በዓል ስላደረሳችሁ ደቀ መዛሙርቱ መጀመሪያ የጠበቃችሁ ለዚህ ደረጃ ያደረሳችሁ እግዚአብሔር የተመሰገነ ይሁን እያልኩኝ እንኳን ደስ አላችሁ፣ ደስ ይበላችሁ። አሁንም በድጋሜ በሀገረ ስብከቱ ስም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለባለቅኔዎች አንዲት አጭር መልእክት። ጥሩ ነው፣ ምስጢሩም ደስ ይላል፣ ስታቀራረቡት ደስ ይላል፣ ውዳሴውም ደስ ይላል። ጠልፎ ካልጣለ ጠልፎ የሚጥል ከሆነ ደግሞ ያስከፋል። ግን አንድ ነገር ላይ እንደው የማይነጻጸር ባናነጻጸር፣ ለባለቅኔዎች የማይነጻጸር ባናነጻጸር። ድኩሙን ከኃያሉ ጋር ማነጻጸር ከባድ ነው። በእርግጥ ኃያሉ ኃያል ነው፣ ቢያሸንፍ ላይደነቅ ይችላል። ድኩሙ አሸናፊ ሆኖ ሲገኝ ቢደነቅ ምንም ማለት አይደለም። እግዚአብሔርን ከፍጡር ጋር ማነጻጸር ግን ከሁሉም በላይ የከፋ ነው። እግዚአብሔርን እንደ እግዚአብሔርነቱ ለባህሪው የሚስማማውን ክብርና ውዳሴ አቅርበን እሱ የፈጠረውን ፍጡሩን ደግሞ በአቅሙና በመጠኑ በልኩ ብናመሰግነው ጤናሞች እንሆናለን። እና አንዳንድ ጊዜ ክፉ ልማድ የሚባል ታውቃላችሁ? ክፉ ልማድ ያም እውነት እየመሰለው ተጠልፎ የሚወድቀው ብዙ ነው። አንድ ደካማ ፍጡር እንዴት ከእግዚአብሔር ጋር ይመሳሰላል? ጨርሶ የማይታሰብ የማይሞከር ነው። ስለዚህ እግዚአብሔር ደካማውን ስላጸናው ብርታት ስለሰጠው በእሱ አድሮ ስራ ስለሰራ እግዚአብሔርን እናመስግነው። ያንን ሰው ደግሞ በመጠኑ ማመስገን እስካለብን ድረስ የእግዚአብሔርን ትእዛዙን ጠብቆ ሕጉን አክብሮ ኃላፊነቱን በመወጣቱ እናመስግነው። መልካም ነው፣ ይገባል። በየዘርፉ ወጥተው ወርደው ላስተማሩ መምህራን ቀለብ ስፈሩልን ምን አድርጉልን ሳይሉ በነፃ የተሰጡትን በነፃ ያስተማሩትን በመጠናቸው እናመስግናቸው።
ይህን ብናደርግ እግዚአብሔርም ደስ ይሰኛል። ሁላችንም በአቅማችን በመጠናችን በተሰጠን ነገር እግዚአብሔርን ልናመሰግነውም እንችላለን እና አንዳንድ ጊዜ በሊቃውንቱ እንደው ምስጢር ከተሳበ ከተጎተተ ዝም ብለን የማይወጣው አየራት እንወጣና ከዚያ ያለ መሰላል ደግሞ ለመውረድ ከባድ ነው። መውጣት ይቻል ይሆናል አንድ ነገር ላይ እንደምንም እያሉ መውጣት ይቻላል። እዚህ ዛፎቹም ላይ ምንም ላይ ሲወርዱ ግን ከባድ ነው፣ በጣም ይርቃል እና ይህንን አደራ ለማለት እፈልጋለሁ። ሌላው የዕለቱ ደቀ መዛሙርት ተመራቂዎች ቅድም የተነበበውን ወንጌል ለእናንተ አላብራራላችሁም። ምክንያቱም አምልታችሁ አስፍታችሁ አመስጥራችሁ የራቀውን አቅርባችሁ አዛምዳችሁ ተምራችሁታል፣ ልታስተምሩትም ተዘጋጅታችኋል። እነሆ በእግዚአብሔር ቤት መርቀናችኋል ብለን ልንመርቃችሁም እዚህ ዕለት እግዚአብሔር አድርሶናል። በዚህ ምንባብ ውስጥ ሁለት ነገሮችን አትርሱ። እንደ በጎች በተኩላዎች መካከል መላክን ተልእኳችሁ እንደ በጎች በተኩላዎች መካከል። ስለ በግና ተኩላ ማብራራት አይጠበቅብኝም። ተኩላ ተኩላ ነው። በተኩላዎች መካከል የተገኙ በጎች እድል ፈንታቸው ምን እንደሆነ ለእናንተ አሁንም መንገር አያስፈልገኝም። ስለዚህ ብልህነት ተነግሮናል። ብልህነት፣ የዋህነት ሁለቱን በደንብ አድርጎ ሰንቆ መያዝ። ብልህነትን ከተጠቀሰው አርዌ፣ የዋህነትንም ከተጠቀሰችው የዋሂት ርግብ፣ እነዚህን ምሳሌ አድርጎ መውጣት መውረድ መድከም ይጠበቅባችኋል። ሌላው ሁለተኛው ከዚሁ ላይ ከተሰጠን መልእክት አንዱ ከክፉ ሰዎች ተጠበቁ ነው። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። በጣም ክፋታቸው ጨምሯል። ተኩላዎችም በዚያው ልክ። ስለዚህ በእነዚህ በሁለቱ መካከል እስከሆነ ድረስ ስምሬታችሁ፣ ጉዟችሁ መሰናክሉ ከባድ ነው ማለት ነው። ፈተናው ከባድ ነው ማለት ነው። ለዚያውም ደግሞ በአቋሙ በመልኩ በጠባዩ ተኩላ ሆኖ በመጣ መልካም ነበረው፣ ግን አይደለም። የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ በእነዚያ መካከል ነው የምትሄዱት። አማኝ የሚመስሉ ከእምነቱ ውስጥ የሌሉ፣ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ፣ እነዚያን ለማስተማር እነዚያን ለመመለስ እነዚያን ለማጽናት ስትጓዙ ከባድ ነው። ይህንን ማወቅ መገንዘብ ግድ ይላል። እስካሁን ድረስ ባሳለፋችሁት ሕይወት ከምኑም ነፃ ነበራችሁ። ረሃቡን ታግሳችሁ፣ ጥሙን ታግሳችሁ፣ እርዛቱን ታግሳችሁ፣ ደዌውን በሽታውን ታግሳችሁ፣ ሳሊለነ ቅድስት በማለት በጠዋት በማታ ዓላማችሁ ብቻ እንዲሳካላችሁ ሁሉንም ነገር እንደምንም ሳትቆጥሩ የተማራችሁትን እየቀጸላችሁ የቀጸላችሁትን መልሳችሁ እየከለሳችሁ እግዚአብሔርን ለማገልገል ከእውቀት ወደ እውቀት ለመሸጋገር ሐሳባችሁ ይህ እና ይህ ብቻ ሆኖ ቆይታችኋል። ከዚህ በኋላ ግን እሱ አይደለም የሚጠብቃችሁ። አንድ ሰው እንደ ኗሪ የሚያስፈልጉት ነገሮች አሉ። ከመጠለያ እስከ ዕለት ጉርስና እስከ ዓመት ልብስ፣ እነዚያንም ማሰብ ሌላ ነው። እስከ ዛሬ ድረስ ያለ ሰቀቀን ተማሪም ለምኖ አመጣ፣ ራሳችሁም ለመናችሁ፣ ቤተሰብም ረዳችሁ አሳልፋችሁታል። ከዚህ በኋላ ደግሞ
ራስን ለመቻል ጥረት አለ። ይሄ ራሱን የቻለ ሌላው ድካም፣ ሌላው ፈተና የሚገጥማችሁ ነው። ቤተ ክርስቲያኒቷ ሁሉን ነገር አዘጋጅታ ሁሉን ነገር አማልታ ዛሬ ስትመርቅ አንተም እዚህኛው ቦታ ግባ፣ አንተም እዚህኛው ቦታ ተመደብ፣ አንተም ይሄን ያህል ደመወዝ አግኝና አስተምር ማለት አትችልም። ብትችል በጣም ግሩምና ድንቅ ነበረ። ግን ከመጀመሪያውም ጀምሮ ቀጥሮ አላሰማራም አምላካችን መድኃኒታችን ኢየሱስ ክርስቶስም። ይሄንን እኛ ያመጣነው ነው አይደለ? ሂዱና አስተምሩ ሲል ዝም ብሎ በነፃ ነበር። በሄዳችሁበት ተመገቡ ነበረ። ያ ደግሞ አልሆነም፣ ዘመኑ አልፈቀደልንም። እንደዚያ ቢሆን እሰየ። ስለ ደሞዝ የሚጨነቅ አልነበረም በዘመነ ሐዋርያት። ስለ ማደሪያው የሚጨነቅ አልነበረም በዘመነ ሐዋርያት። ምን እበላለሁ፣ ምን እጠጣለሁ፣ የት አድራለሁ፣ የት እውላለሁ የሚል አስተሳሰብ ፈጽሞ አልነበረም። አስተሳሰቡ የእግዚአብሔርን መንጋ ማብዛት ብቻ፣ ከተኩላ መጠበቅ ብቻ፣ ሁሉንም በየዘርፋቸው ሰላም ለዚህ ቤት ብሎ ሰላሙ ተቀባይነት እስካገኘ ድረስ በዚያ ቤት አርፎ ሠርከ ኅብስት አግኝቶ የእግዚአብሔርን ቃል መግቦ ወደ እግዚአብሔር መልሶ አጥምቆ በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ልጅ ማድረግ ብቻ ነበረ። ዘመን አልፎ ዘመን ሲተካ ደግሞ ያ ነገር ቀረና አንድ ሰው ለዚህ ሐዋርያዊ አገልግሎት ለማሰማራት ቅጥር ግድ እያለ መጣ። ካልተቀጠረ ሐዋርያ አይደለም ማለት ነው። ካልተቀጠረ አስተማሪ አይደለም ማለት ነው። ሠርከ ኅብስት ካልወጣለት፣ ማረፊያ ካልተሰጠው፣ ይመለከተኛልና መንጋውን ልጠብቅ፣ ከተኩላ ልከላከል ወዘተርፈ የሚለው ወደ ተረትነት እየተቀየረ ነው ያለ። የተወሰኑት እግዚአብሔር የፈቀደላቸው የሉም እያልኩ ግን አይደለም። ዛሬም ያለ ቤሳቢስቲ ያለ ደሞዝ የእግዚአብሔርን ቃል የሚያስተምሩ የሚመግቡ አልፎ አልፎ ለምሳሌ የሚጠቀሱ እንዳሉ ሆነው፣ ስለዚህ የምናሰማራችሁ በባዶ ሀገር ነው። እግዚአብሔር ቢፈቅድና እድላችሁ ቢቀና ነገ ቦታ ተገኝቶ ወደ እያንዳንዱ ቦታ ልትጠጉ ትችላላችሁ። ስለዚህ ፈተናው ዛሬ ከነበራችሁበት የመማር ሕይወት የባሰ ነገር ይገጥማችኋልና የዋህነትን ሳትንቁት ሳታቃልሉት የዋሂቷን ርግብ የጠበቀ የመገበ እግዚአብሔር ደግሞ እናንተንም እንደሚመግባችሁ በማመን እንድትሰማሩ በቤተ ክርስቲያኒቱ ስም አደራ እላለሁ። ሌላው ዛሬ በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ቢፈልግ ባህር ሆኖ ሊያሰጥማት፣ ቢፈልግ ማዕበል ሆኖ ሊገፋት ሊገፈትራት፣ ቢፈልግ ስም አጠራሯን ለማጥፋት የማይጥር የለም። ሁሉም ይሞክራል። በዚህ ዘመን ነው እናንተም ደግሞ መምህራን ናችሁ ተብላችሁ እየተሰማራችሁ ያላችሁት። የኔና የእናንተ ዘመን በጣም ከባድ ነው። የአባቶቻችን ዘመን ፈተና አንድና አንድ ነው። ዕለታዊ ረሃብ ሊኖር ይችላል። ረሃብ በእንተ ማርያም ተብሎ በሚገኝ ቁራሽ መኖር፣ አለበለዚያም ተሰፍራ ተለክታ በተሰጠቻቸው መሬት አርሰው ቆፍረው ራሳቸውን መርዳት፣ ወይም የማርያም ባርኪ ተብሎ ከተሰበሰበው እንዲሁ ለመኖሪያ ያህል ከተሰፈረችላቸው ቀለብ ታግዘው መኖር፣ ያ ነበር ፈተናቸው። ወደ ኋላ ትንሽ መለስ ስንል ዘመነ ዲዮቅልጥያኖስን ሳላነሳ ክርስቲያኖች የተሳደዱበትን መምህራን የተገፈተሩበትን ሳላነሳ በመካከል የሆነውን ዛሬ ደግሞ የኔና የናንተ ዘመን በአንጻሩ ለብዙዎቹ የተሻለ ኑሮ የምንኖርበት የገጠሪቷ ቤተ ክርስቲያን ትንገላታ እንጂ በተለይ በብዙ የሚቆጠሩ ካህናት በብዙ የሚቆጠሩ መምህራን በየከተማዎቹ ሻል ባሉ የገጠር ከተማዎቹም ሆነ አድባራት ገዳማት የተሻለ አኗኗር የምንኖርበት፣ ትናንትና ለእግራቸው ጫማ ሳይኖራቸው
የተመላለሱበት እሾሁም እንቅፋቱም እየወጋቸው ሌላውም እየነደፋቸው ዛሬ ደግሞ ከጫማም ጫማ አማርጠን ከዛም አልፎ ተርፎ በተሽከርካሪ እንደፈለገ የምንሄድበት ዘመኑን አነጻጽሩት። አሁን የኔና የናንተ ፈተናው ከበድ የሚያደርገው ምን ብዬ ልግለጸው? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ስራ ያለው እድገት ይሰጠኝ፣ እኔ ከማናንሳለው አለቃ መሆን ይገባኛል፣ እኔ ከማናንሳለው ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይህ ሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታን የምመርጠው፣ ምንም ትርጉም ስለሌለው። አዋራን ትርጉም የለውም። ወሬያችንን እንዴት በስራ እንቀይረው ነው። ምእመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። እና እንባን ነው ካህናቱ ስለ ቅድስት ቤተ ክርስቲያን ራሳችንን እንፈትነው። ምን ላይ ነው ያለ ነው? እየጠበቅናት ነው? ምእመናንን እየጠበቅን ነው? ኃላፊነታችንን እየተወጣን ነው? ምን እያደረግን ነው? እኛ እየተባላን ያለን በጊዜያዊ ነገር እንዴ ማየት እኮ አለብን። ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁም? የሚበሉት የሚቀምሱት አጥተው ጩኸታቸውን እኛም መስማት ተስኖን የምናስገባበት አጥተን ማለት ነው። ጩኸታቸው አልገባን ብሎ አይደለም፣ ግን ክብራቸውን ጠብቀን እዚህ ቦታ ግቡ ማለት ደግሞ እንዴት አድርጎ እንዴት ተሞክሮ በየትኛው በጀት ማንኛውስ? ስለዚህ የቀን ሰራተኞቹ ነው የሚዞሩ መከራቸውን የሚያዩ ተምረው እንዳልተማሩ ብዙዎች ናቸው። እና ለቤተ ክርስቲያን እንቁም። ዛሬም የምትመረቁ ደቀ መዛሙርት፣ ከዚህ በኋላ መምህራን ተብላችሁ የተሰየማችሁ መምህራን፣ ሰባካያን ተብላችሁ አበነፍሳት ሆናችሁ ልጆቻችሁን ወጣችሁ ወርዳችሁ አስተምራችሁ በሕግና በስነ ስርዓት እንዲመሩ ለማድረግ ሂዱና አስተምሩ የተባላችሁ ቀሳውስት፣ ዲያቆናት እባካችሁ ለዚች ቤተ ክርስቲያን እንቁም። የሚነገረውንም የማይነገረውንም እንወቅ። የእኛን ክብር የሚያጠፋውን ነገር እኛው ራሳችን የተለያዩ ነገሮች ከፍተን ያዘው ልቀቀው ስንል እንውላለን። ማንን ነው የሚጎዳ? አንድን ግለሰብ። የቤተ ክርስቲያኒቱን ክብር እንጠብቀው። የእሷ ክብር የሁላችን ክብር ስለሆነ
የምእመናንን ክብር እንጠብቅ እናስጠብቅ። የኛ ክብር ስለሆነ የካህናትን ክብር እንጠብቅ እናስጠብቅ። ከአቅማችን በላይ ሆኖ አደባባይ ላይ ካልወጣ በሕግ ተረጋግጦ ስማ ተብሎ አዋጅ ተነግሮ ነጋሪት ተጎስሞ እስካልተነገረ ድረስ ለንስሐ እያበቃን ወደ ገዳም የሚሄደውን ወደ ገዳም ባለበት የሚጸልየውን ባለበት ከቤተ መቅደሱ ወጣ የሚለውን ከቤተ መቅደሱ ወጣ አድርገን እግዚአብሔርን በሚያገለግልበት መስክ በማሰማራት የቤተ ክርስቲያን ክብር ተጠብቆ የሚቀጥልበትን ስራ ብንሰራ እነሆ ቤተ ክርስቲያኒቱም ትሻገራለች፣ እኛም እንሻገራለን። አለበለዚያ ዳሩ ሲፈታ ነው የሚለው አባቶቻችን፣ መሃሉም ዳር ይሆናል። ትናንትና ከተለያዩ ቦታዎች የተፈናቀሉ መምህራን ሊቃውንት ሰማን ሳይሆን እኛው በዓይናችን አይተናቸዋል። እዚህው የቀን ሰራተኞች ሆነዋል። ትናንትና ራሳቸውን ችለው ሲመሩ የነበሩበት ምክንያቱም በተለያየ ምክንያት ዘመኑ ተለወጠና እኛ በቋንቋችን የሚያስተምረን በቋንቋችን የሚነግረን ነው የምንፈልግ አሉ። እውነታቸውን ነው። በቋንቋ መችስ ስንኖር እስካላወቅንላቸው ድረስ ራሳችንን አለቃ አድርገን እስከሰለጠን ድረስ ከባድ ነው። ለዚህ ነው የቋንቋን አስፈላጊነት እኮ ወሳኝ መሆኑን አምኖ ነው አይደል መጀመሪያም ያን ያህል ቋንቋ የገለጸ አምላካችን ኢየሱስ ክርስቶስ። ስለዚህ ካህናት ሁሉ ቋንቋችን ነው ብለን ማጥናት ያለብንንም ቋንቋ እያጠናን ሁሉም ነፍሳት የኛ ስለሆኑ ስለሚመለከተን ለካህናት የሚሳነው ነገር የለም። ለካህናት የሚሳናቸው ነገር የለም። ላጥና ካሉ ያጠናሉ፣ ይሸመድዳሉ። አይደለም የሀገራችንን ቋንቋዎች የባይዳንን ቋንቋዎች ተምረን ሌላ እንመልሳለን ብለን ራሳችን ከፍ እንላለን ብለን ብዙ ሙከራ እናደርጋለን። ስለዚህ አላስተማረኝም ተብሎ ተወቅሶ መባረር ሌላ ጥያቄ ነው። እያስተማረ መወቀስ ደግሞ እያስተማረ በዘር በጎጥ በምናምን ምክንያት ማድረግ ደግሞ ሌላ ጥያቄ ነው። እሱ ዘመን ያመጣው ጣጣ ይሆናል። ስለዚህ ሁሉንም በየዘርፉ ለይተን ለወገንም እንድረስ። ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። ቁጥራችን ብዙ ነው። ዛሬ ላይ እንኳን የምትመረቁት በአጠቃላይ ድምር 55 ደቀ መዛሙርት በብሉያቱ በሐዲሳቱ እንዲሁም ለ6 ወራት በተሰጠው ስልጠና ከሰልጣኞች ጋራ 73 ይቅርታ እና 73ቱ እንደው ከልብ ብትነሱ ባህር ዳር ሀገረ ስብከትን አይደለም ሌላ ተሻግራችሁ አትሄዱም? ሰሜን ጎጃምን አትጨምሩም? 73ቱ ልብ አድርጉ። ግን ምኞታችን ፍላጎታችን መጀመሪያ አይደለም በነፃ ገና ስራ ሳይመደቡ ስራም እንኳ እዚህ ጭራቅ ብላችሁ ሂዱና አገልግሉ ትንሽ ቢባል በፍጹም። አሁን አለቃ የምንሾመው ወጥተናል። ወዲሁ ቅርቡ ላይ 50-60 ኪሎ ሜትር ላይ አለቃ ለማድረግ እንኳ ተቸግረናል። የለም ከዚህው ትጻ ነፍስ የዚህው ባህር ዳር ላይ ባህር ዳርም እኮ እዚህ አለ አይደለ 7 አመት ሂድ ቢሉት እሻይል ወደዚህም ወደዚያም ሂድ ቢሉት ለምን እዚህው እዚያም ያሉት ጠዋትም ማታ መቼ ነው የምንመለስ? አባ እንደኛም ወደ መሃል እንግባ እንጂ ማንን አፈናቅለን ማንን እንመልሰው? እና ከባድ ፈተና ላይ ነው ያለ ነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም።
ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበረ። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳ ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? አቤት ወንድምህ አይበልብህና እናትህም ወይ አባትህ ወይ ልጅህ ይሁን እቅፍ አድርገህ ስትስመው አባዬ እማዬ እናቴ ልጄ አባቴ ወንድሜ ስትለይ የነበረው ሞተ ሲባል ትቀርበዋለህ? ብቻውን ከሱ ጋር ትንሽ ቤት ውስጥ ቆይ ብትባል ትቆያለህ? አንዳንድ ደፋሮች ሊኖሩ ይችላሉ፣ ግን ይከብዳል። ለምን? ስለማይናገር ስለማይንቀሳቀስ። ቶሎ ብለን ያው ግባተ መሬት ውስጥ ለመጨመር ነው የምንተገው፣ ግን ያስፈራል። አስፈሪነቱን ተመልከቱት። ስለዚህ እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ፣ እሱ አይሰራም። ተው ያወራ፣ እሱ አይሰራም። ቤት ውስጥ እኮ አንዳንድ እናቶች አይ አባትሽ ልማዱ ነው ዝም በይው አሁን ያልፍለታል የሚሉ እናቶች ገጥሟቸው አያውቁም? ወይም አባቶች ራሳችሁ ተዋት እናታችሁ ልማዱ አይደል እንዴ ትለፍልፍ ትንሽ ከዚያ ያልፍላታል ዝም በሏት በቃ ዝም ቢቻል በመናገር አለበለዚያ በምልክት ዝም በል ተው። ይሄ ነው እንዴ አሁን ለቤተ ክርስቲያን የሚጠቅማት? እሱ አይደለም። መከበሪያዋን እንፈልገው፣ ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። ጠላፊዎቹ ብዙ ናቸው። አሁን ከተኩላም በላይ ተኩላ እናንተ በምትሰማሩበት በጎ ነገራችሁን ቀርጸው በጎ ነገራችሁን ወስደው ከሚያስተምሩበት ይልቅ ብዙ ስትናገሩ አንዲት የምትተረጎም ካለች እሷን ጠልፎ ያውም የሰው ትርጉም አይደለም። ባለቅኔን ምንድነው የሚባለው? ባለቅኔው ነው የሚፈታው። ሌላው የቅኔው ባለቤት ነው አይደለ? ያሰበበት መንገዱን ማብራራት መተርጎም ማመስጠር ያለበት እንጂ ቅኔ ያውቃለሁ የሚለው ሁሉ ይሄ እኮ ማለቱ ይሄን ማለቱ ነው ብሎ ከተረጎመው ነገር ተዘግለባበጠ ማለት ነው። ስለዚህ አሁን ያለው እንደሱ ነው። አስታውሳለሁ ትናንትና ስልጠና ነበር። የአብነት መምህራን የአስተዳዳሪዎች በጣም ደስ የሚል ውይይት ነው ያደረግን። ቤተ ክርስቲያኒቷን ክብሯን እንጠብቅ ነው። አባቶቻችን ደግሞ ይህንን በረቀቀ ምስጢር አስተምረውናል። ግሩም የሆነ ድንቅ የሆነ ስንወጣ ግን ቃላቶቹን ወደ አላስፈላጊ ነገር በመተርጎም የቤተ ክርስቲያኒቱን ክብር የሚነኩ አንዳንድ ሰዎች መልእክት ሲያስተላልፉ ነበር የሚል ሰምቻለሁ። እግዚአብሔር ይማራቸው ይቅር ይበላቸው። ችግር ካለ እንደ ባህር ዳር ብዙ ብያለሁ። መስተካከል ካለበት እባካችሁ የቤተ ክርስቲያኒቱን ክብር ጠብቁና ኑ ከኔ ጋር እንወያይ። መነገር ያለበትን ጨምቀን እናስተምርበት፣ መነገር የሌለበትን በውስጥ ደግሞ የምናርመውን እናርምበት፣ የምናስተካክለውን እናስተካክልበት፣ ችግሩን እናስወግድበት ነው። ግን ችግሩ እሱ አይደለም። የቤተ ክርስቲያኒቷን ክብር ለመጠበቅ ሳይሆን ደፋ ቀናው በምረዳው ያው የሚፈልጉትን ለማግኘት ሊበሏት ያማራቸውን አሞራ ጅግራናት ማለት የተለመደ ጠባይ ነው እና ይቺ ቤተ ክርስቲያን ከኛ ብዙ ትጠብቃለች። ብዙ አባቶቻችን ብዙ ዋጋ ከፍለዋል ለዚች እናት ቅድስት ቤተ ክርስቲያን። እኛ ግን አሁን ላይ ያለነው ዋጋ እየከፈልን ሳይሆን እየተቀበልን ብቻ ነው።
ስለ ኑሯችን ብቻ ተጨናቂዎች ሆነናል። ነበር አይደለም ማዋራ እኔው ራሴ ምስክር ነኝ። ከነመላከ ሰላም ጋራ ምዕራብ ጎጃም እያለን ደጋውን፣ ቁልቁለቱን፣ በረሃውን እንሄድ ነበር። ብዙ የሚከድበት መንገድ ስለነበረ እኛ እናቶች አባቶች መኪናዋ የሄደችበትን አፈር ጎማዋ የረገጠውን እያነሱ የሚቀቡ በዓይናችን አይተናል። አባት ላይ ማደርሶ መባረክ ደግሞ ሌላው መታደል ነው ብለው የሚቆጥሩት በረከት ለማግኘት ልብስ ለመንካት ለመዳሰስ መከራ ያዩ እናቶች አባቶች አይተናቸዋል። ወደ ትናንትና ወዲያ ስንሄድ ደግሞ ሌላ ይሄ እኔም በዘመኔ ያየሁትን ነው። አይደለም ክርስቲያኖች ሐረር እያለሁ አስታውሳለሁ እንዲሁ በረሃ ወርደን ሙስሊሞቹ ሳይቀሩ እነዚያ የጥንት ሙስሊሞች ማህበራዊውን ኑሮ ፍቅሩ ስላላቸው እንደ ዛሬው ያዘው ልቀቀው በለው ጣለው የሚሉ ደፋሮች ሳይፈጠሩ ክርስቲያኑ ከሙስሊም ሙስሊሙ ከክርስቲያን ተባብሮ በሚኖርበት እልልታቸውና ደስታቸው ጭብጨባቸው እስካሁን በዓይኔ ላይ በአእምሮዬ ላይ ተጽፎ ይኖራል። ዛሬ ግን የኛው እኛን አናያቸው እኮ እያለን ነው። አሁን የምንጠብቀው ጎትቶ እስከሚያወርደን ብቻ ነው አይደል? ምንም ሌላ ጥያቄ የለም። ዳርዳርታው ወደዚያ ነው የሚያሄድ። እስካሁን ድረስ በአስተዳዳሪዎችም በምኑም ቢሮ ማሸግ ምናምን ማለት ምናምን እየተለመደ መጥቷል። አባትም አንቀበልም ሊቀ ጳጳሱም ተለምዷል። ስድቡ ተብሎ አልቋል። አሁን እንግዲህ ሌላውም ሰው እኛን ከማጥፋቱ በፊት እኛው በራሳችን ልንጠፋፋ ቀርበናል ማለት ነው። የቤተ ክርስቲያኒቱን ይጠቅማታል አይጠቅማትም? ይጠቅማታል። የሚጠቅማት ከሆነ እሰየ። ግን የሚጠቅማት የትኛው ነው? መተራረም። እኔን ሲያገኘኝ ቅዱስ ይለኛል፣ ወጣ ሲል ደግሞ ሌላ ቢል ምን ይጠቅማል? እዚሁ በግንባር ተሳስተሃል፣ ካንተ የሚጠበቀውን አልሰራህም፣ ይህንን አርም፣ የተጨበጠ ነገር ይዞ ይላሉ አይደለም? እሱን ተወው። እኔ የዓይን ምስክር ነኝ፣ እኔ የጆሮ ምስክር ነኝ፣ ይኸው የጥፋትህ ቢል እኮ ሁሉም ቤተ ክርስቲያኒቱን እናድናታለን። አለበለዚያ የሌላው ጥላቻ አንሶን እርስ በርሳችንም ተጣልተን ውድቀታችንን አፋጥነን የእናት ቅድስት ቤተ ክርስቲያንንም ውድቀት ለማፋጠን ካልሆነ በስተቀር ሌላ መፍትሄ ያለው አይመስለኝም። ለነገሩ እሷ በጽኑ መሰረት ላይ የተመሰረተች ናት። እግዚአብሔር የማይታወቁ ሌሎችን አስነስቶ ክብሯን ይጠብቃል። በክብሯ የምንቀልደውን ደግሞ ጠራርጎ የሚያስወግድበት ጊዜ አለው። ጠራርጎ ታሪክ እንኳን እንዳይኖረን፣ ስም አጠራር እንኳን እንዳይኖረን ያደርጋል። ይህን አይተናል፣ ሰምተናል፣ ወደፊትም ይቀጥላል። የእግዚአብሔር ድንቅ ስራ ነው። ስለዚህ ሳይመሽ ሳይርቅ በቅርቡ ሳይመሽ አሁኑኑ ልንሰራው የሚገባንን እንስራ። ለዚህ ደግሞ የዛሬዎች ምሩቃንም አብነቱኑ ከሌሎች መውሰድ ያለባችሁ ተቀማጥሎ መኖርን አይደለም። የተማራችሁትን ተግባራዊ አድርጋችሁ ለእግዚአብሔር የታመናችሁ ሁናችሁ በየዘርፋችሁ ብዙ ልጆቻችን ዛሬ እናቶች አባቶች የሚይዙትን የሚጨብጡትን አጥተዋል። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ስለዚህ ተካስን የሚሉበትን አባቶች አሉን የሚያስተምሩ የሚባርኩ የሚሉበትን ስራ እንስራ። ምሳሌ ለመሆን እንጣር። በዚህ መካከል ፈተናዎች ቢገጥሙን ለፈተናዎች አንንበርከክ። ምክንያቱም ከክፉ ሰዎች ተጠበቁ ተብለናል። ለክፉ ሰዎች ክፉ መሆን አይደለም ትርጉሙ፣ ቀና ሆኖ እነሱን ማስተማር ነው። ክፉን በክፉ በተቃወምነው ቁጥር ሌላ ነው። በሃይማኖታችን ግን ያለ መደራደር ወደኋላም ያለ ማፈግፈግ ግንባር ቀደም ሆኖ የቤተ ክርስቲያንን ክብር መጠበቅ። ታስታውሳላችሁ አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት አድባራት
ክፉዎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። አብረው የተቃጠሉ ሰማዕትነት አይለፍህ ብለው ሌሎቹ ራሳቸውን ለመደበቅ ወደ ሌላ ሲሮጡ፣ ሌሎቹ ደግሞ ከሩቁ ሰማዕትነት ወደሚቀበሉበት እየሮጡ የሚመጡ። ይህንን ነው መቀነባበር ያለብን፣ ማቀነባበር ያለብን። ለዚህ ደግሞ የእያንዳንዱ ሀገረ ስብከት ሊቀ ጳጳስ ቅድሚያውን የሚወስድበት ነው ስርዓቱ፣ አሰራሩ። እንደ ባህር ዳር ሀገረ ስብከት ከኔ ከአቅሜ በላይ ሲሆን ለሲኖዶስ ነው የማቀርበው። የአቅሜን ከካህናቱ ጋር እሮጣለሁ፣ እሰራለሁ። ከዚያ በኋላ ደግሞ ሲኖዶሱ ይድረስ ብዬ አቀርባለሁ። ሌላውም እንደዚያው። ከዚያ ሲኖዶስ ደግሞ አብሮ መከራውን በመቀበል ኃላፊነቱን መወጣት የጋራ ውሳኔው ይሆናል። የየጎጥ አርበኛ እንውጣ ካልን ግን መከፋፈልን ነው የሚያመጣ። የየክፍል ጀግና እንውጣ ካል አደገኛ ነው። ሰንሰለቱን ጠብቆ መዋቅሩን ጠብቆ ልንሰራ የሚገባውን ምእመናን ከላይ እስከታች በመናበብ አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ግዴለም ዝም በል በሚል ሳይሆን አይ ብሎ ብዙ በመለፍለፍ ሳይሆን ትንሽ በመናገር ብዙ በመስራት እሱ ከሆነ ቤተ ክርስቲያን አሁንም ትሻገራለች። እሷ ነገም ትሻገራለች። ሌሎች ልጆች ይኖሯታል። አይቻለሁ ባይኔ። በትልልቅ ቦታዎች የተቀመጥን ልበል ግዴለሾች በሆንበት ሰዓት በየመንገዱ ያሉ መንገድ አዳሪዎች የተባሉ ስነ ምግባር የጎደላቸው የሚመስሉ ሃይማኖት ግን በውስጣቸው ያለ ለሃይማኖታቸው ራሳቸውን እንዴት አሳልፈው እንደሰጡ ቤተ ክርስቲያናቸውን እንዴት እንዳስጠበቁ አይተናል። ዛሬ መንገድ የሚጠረገው ከመቼ ጀምሮ እንደሆነ አታውቁትም እንዴ? ወጣቱ መንገድ የሚጠርግበት እንደዚያ ነበር ድሮ። አይታችኋል? መንገዱን ሁሉ አስውቦ ጉዝጓዝ ጎዝጉዞ ምንጣፍ አንጥፎ መሄድ ነበረ እንዴ? ተሳዳቢዎች፣ ደፋሮች፣ ደንጊያ ወርዋሪዎች፣ ለታቦቱ ክብር የማይሰጡ ሜልኮል የወለደቻቸው የሜልኮል ልጆች ሲፈጠሩ እግዚአብሔር የራሱን ልጆች አስነሳና ክብሩን አስጠበቀ። አንዳንድ ያልገባቸው ሰዎች ይህ ምን ያደርጋል የሚባልበት ነገር አለ። በእርግጥ የማይጨመሩ ነገሮች ያው መቼም አንድ ነገር ሲጀመር በጎ እየመሰለ የሚጨማመር አለ። እሱን ደግሞ ማስተማር የኛ ድርሻ ነው፣ ማረም እና ዛሬ የተመረቃችሁ ደቀ መዛሙርት በመጀመሪያ ድካማችሁን እግዚአብሔር ቆጥሮ ለምርቃት በመብቃታችሁ እንኳን ደስ አላችሁ። በድጋሚ ደስ ይበላችሁ። መምህራኑም ወጣችሁ ወርዳችሁ አስተምራችሁ ለማስመረቅ በመብቃታችሁ አሁንም እንኳን ደስ አላችሁ። እናንተ ደግሞም የድካማችሁ ውጤቶች ዛሬ እንደተመረቁ ሁሉ ድካማችሁን የምታውቁት ነገ በልዩ ልዩ ስራ ተሰማርተው ለቅድስት ቤተ ክርስቲያን ጠበቃዎቹ ነው ሲገኙ ነውና ጸሎታችሁ ይርዳቸው፣ ምክራችሁ ምንጊዜም አይለያቸው። ከዚህ በተረፈ እንደ ባህር ዳር ሀገረ ስብከት እንደተባለው ማሰልጠኛው እንደ እግዚአብሔር ፈቃድ የኖረ ነው። እነ ብፁዕ አቡነ መቃርዮስ ሲያሰለጥኑ ለ3 ወራት ዘመናት ያሳለፈ አንጋፋ ማሰልጠኛ ነበረ። ሽምብጥ ደብረ ፀሐይ ቅዱስ ሚካኤል ላይ ሆኖ 3 ወር ነበር። በመካከሉ ደግሞ በተለያየ ምክንያት ተቋርጦ ነበረ። ያንን ደግሞ መልሰን ማስተካከል ስለነበረብን ዛሬ 14ተኛ ዙር ለማስመረቅ የቻልነው 3 ወሩን ወደ 6 ወር እንዲሁም ደግሞ አይናማ መምህራንን በዘመናዊውም በመንፈሳዊውም አመዛዝነው አመጣጥነው ማስተማር ማሰልጠን የሚችሉትን በመመደብ ኮከ ሃይማኖት ስንል ኮከ ሃይማኖት ያው ጴጥሮስ ነው። ሌላው ደግሞ ብፁዕ አቡነ ጴጥሮስንም በማሰብ የተሰጠ ስያሜም ነው። ቤዛ ብዙኃን አቡነ በርናባስ ትምህርት ቤት በብፁዕ አቡነ በርናባስ፣ ማሰልጠኛው በብፁዕ አቡነ ጴጥሮስ አባቶቻችን በሰሩት መጠን ስማቸው የሚወሳበትን
እያደረግን ነው የምንሄደው። ኮሌጁን ጽርሐ ጽዮን ቅድስት ማርያም ኮሌጅ ብለን የሰየምነው እሱ ግን እኔ አዲስ ሐሳብ በአይምሮዬ ላይ እየተመላለሰ ነው። ሁላችሁም መክራችሁ የጋራ እንድናደርገው ለቅዱስ ሲኖዶስም አቅርበን ውሳኔ እንዲሰጥበት የምፈልገው ለዚች ቤተ ክርስቲያን ዓይን የሆኑ ዛሬ ሁሉም ካህን ጠግቦ የሚያድርበት ሁሉም ወጣት ወደ ቅድስት ቤተ ክርስቲያን ተሰባስቦ ሃይማኖቱን እንዲጠብቅ የተደረገበት ቤተ ክርስቲያን ርስቷን ጉልቷን ስታጣ ሰበካ ጉባኤ የሚባለውን በማጠናከር ሰንበት ትምህርት ቤት በዚያ ጊዜ ሃይማኖተ አበው በኋላ ነው ሰንበት ትምህርት ቤት ተብሎ የተሰየመው በማቋቋም ራሷን እንድትችል ከዓለም አቀፍ የሆነ አስተሳሰብን ሕግ በማውጣት በመቅረጽ የሰሩ አንጋፋ አባት አሉ። ለምንድን ነው በሳቸው ያልተሰየመ የሚል በአይምሮ ያለ ማናቸው? እሳቸው አቤት ብፁዕ ወቅዱስ አቡነ ቴዎፍሎስ የሁላችሁም ሐሳብ ነው ይሄ። እንግዳ ተነስታችሁ አጨብጭቡ። ለአባ አብርሃም ሳይሆን ለብፁዕ ወቅዱስ አቡነ ቴዎፍሎስ። አረፍ አረፍ በሉ። በጣም እናመሰግናለን። ብፁዕ ወቅዱስ አቡነ ቴዎፍሎስ ለዚች ቤተ ክርስቲያን አይናማ የሆኑ ክፉ ጊዜ ያለ ጊዜያቸው የነጠቀን ቢቆዩ የቤተ ክርስቲያን እድገት የቤተ ክርስቲያን ልዕልና የት ይደርስ እንደነበረ ባጭሩ ጊዜያቸው የሰሯቸውን ስራዎች ዓለም አቀፋዊ የሆኑትን ማውሳቱ ብቻ በቂ ነው። ለቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አይደለም ለኢትዮጵያ ቤተ ክርስቲያን ለሁሉም አሃት ቤተ ክርስቲያን ምሳሌ የሆኑ ሲኖዶሱን ነፍስ ከዘሩት አባቶች የመጀመሪያው ብፁዕ ወቅዱስ አቡነ ባስልዮስ ናቸው። ቀጥሎ እሳቸው እንደራሴ ሆነው መጀመሪያም አልተለዩ። ስለዚህ የእኛም መንፈሳዊ ኮሌጅ ስም አጠራሩ ብፁዕ ወቅዱስ አቡነ ቴዎፍሎስ ኮሌጅ እንዲባል ለቅዱስ ሲኖዶስ እናቀርባለን። ጽርሐ ጽዮን ስሟን ይዛ ይኸው ትልቅ የሆነ ካህናት ማሰልጠኛው ያለበት ራሱን የቻለ ዓለምን የሚስብ በቅርስነትም የሚመዘገብ ለከተማዋም ውበት የሆነ ልዩ ህንፃ ቤተ ክርስቲያን እየተሰራ ነው። እሷ በዚያ ትቀጥላለች። ይሄ የሁላችንም የሊቃውንቱ ሀሳብ እስከሆነ ድረስ ከአሁኑኑ ኮሌጁ መጋቤ ምስጢር ኃላፊነቱን ወስደው በስነ ስርዓቱ ከነሙሉ ሀተታው ከነሙሉ ምክንያቱ እንዲያቀርቡት ለቅዱስ ሲኖዶስ እናቀርባለን። እግዚአብሔር ይስጥልን። ቤተ ክርስቲያን ያስተማረችን ይህንን ነው። በጎ ስራ የሰሩት ሕያው ስም ኑሯቸው እንዲቀጥል በዚያ ደግሞ ሌሎች እየተቀናናን እኔም እንደገሌ እያልን መንፈሳዊ ስራ ለመስራት እንድንጥር ነው እንጂ አሁን ይቺ ዝም ብላ ኩሽቷን ተዋት። ዛሬ ላይ እያወደሰ ሰማያ ሰማያት ያወጣዋል። ወጣ ሲል ደግሞ እውነት መስሎት እንደው እኮ ይገርማል እኮ ይላል። እየሰማሁትን ነው የምነግራችሁ። ሲያመሰግን ይቆይና ወጣ ሲል እውነት መሰለውን የለማደር ነው እንጂ እኔ አንድ ነገር ቢሰጠኝ ብዬ ነው እንጂ የሚሉ ሰምቻለሁ። እንዲህ አይነት ጽድቅም አለ። እንግዲህ እግዚአብሔር ይማረን፣ እግዚአብሔር ይቅር ይበለን ሁላችንንም። ስለዚህ ለእውነት እንቁም፣ ለእውነት እንስራ። ስለ ሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ እረ ስማችን ጠፍቷል። ካህን ወዴት ነው ሲሄድ የምናየው ቃል እንጀራ ፍለጋ። ምእመን ደግሞ ወዴት እየሄደ ነው? ወዴት እየሮጠ ነው? ሃይማኖቱን ለመጠበቅ ለማስጠበቅ አትንኩን እያለ እኛንም እወቁን ዘኑልን እያለ እየጮኸ እና ስማችንን እንመልሰው፣ ስማችንን እንመልሰው፣ ክብራችንን እንጠብቀው። ክብርን አለመጠበቅ፣ የክህነትን ክብር አለመጠበቅ ካህኑን ኤሊንና ልጆቹን ማሰብ ብቻ በቂ ነው። ለጊዜው በእነሱ ምክንያት ታቦተ ጽዮንም ተገፍታለች፣ እማትማረከውም ተማርካለች።
እነሱ በወጡበት ቀሩ። እሷ ግን በክብር ከስጦታ ጋራ በልዩ ክብር ተመለሰች፣ ቦታዋን ያዘች። እኛም ወተን እንዳንቀር እንጀራ ስንድል በእንጀራ ምክንያት እንዳንወድቅ ለሃይማኖታችን እንቁም፣ ተራ ነገርን እንጸየፍ፣ እንተዛዘን። ከዚህ በተረፈ ደግሞ አድባራቱ ገዳማቱ ፍቅር ካለ አንድ እንጀራ ለሰባት ይበቃል እንዲሉ ጥሩ ጥሩ መምህራንን አስቀድሙ። አመራረቃችን ወደፊት መልክ ይይዛል ብለን ተስፋ እናደርጋለን። የጋራ የምንመክርበት ይህም ደግሞ የመንፈሳዊ ኮሌጁ ድርሻ ነው የሚሆነውና እንደው በየጎጡ በየአጥቢያው ምስክር ቤት ይሁን ካልን በጣም እንሳሳታለን። እንደው ምስክር የሚባለው ነገር እንዴት ነው? በየመንደሩ መቼም ዩኒቨርሲቲ የለም አይደል? አሁን ሁሉም አጥቢያ መምህራን አሉት። ግን ሁሉም አጥቢያ ምስክር ቤት ከሆነ ምንድን ነው የሚሆነው? አቤት ተቀባይነትስ ይኖረዋል ወይ ወደፊት? ያይ ምስክር እና ምስክር ቤቶቻችንንም ብናከብራቸው፣ አጥቢያዎች መምህራኑ በእነሱ ደረጃ ይመርቃሉ እዚያው አጥቢያው ላይ። ግን ዋና ቋሚ ምስክር ቤቱ የተወሰነ ቦታ ላይ እንደ ባህር ዳር ወይ 2 ቦታ ወይ 3 ቦታ ከዚያ ይማሩና መጨረሻ ላይ 5 ዓመት 6 ዓመት አጥቢያ ላይ ተምረው ከሆነ ማስመስከሪያ ቦታው ላይ ግን በ2 ዓመት ክለሳ ብቻ አለ አይደል? ለማያዛቸውን ማረጋገጫ በ3 ዓመት ጠቅለል አድርገው በ1 ዓመትም ሊሆን ይችላል። ጠቅላላ እነሱ መምህራኑ ያስተማሯቸው መምህራን ጭምር ባሉበት የጋራ አብይ ኮሚቴ በተሰየመበት መመዘኛ ወጥቶ ፈተናውን በደንብ አልፈው መያዛቸው ተረጋግጦ ቢመረቁ ትክክለኛ ስምና ግብር ይያዛል። አለበለዚያ በየአጥቢያው ከሆነ እግዚአብሔር ይስጥልኝ፣ በየአጥቢያው ከሆነ መምህሩም ይቸገራል። ብቻ የምስክር ወረቀት ስጠኝ ነው። ብቻ የምስክር ወረቀት ስጠኝ። የእንጀራ መፈለጊያ ነው የሚሆን እንጂ የእውቀት መፈለጊያ አይሆንም ምስክሩ። እና ይህን እንደ ባህር ዳር ሀገረ ስብከት ለማለማመድ እስካሁን እሺ እያልን እየመረቅን መተናል። መልካም ነው፣ የሚመሰገኑ መምህራን ናቸው። ለወደፊቱ ግን እንመክርና እስካሁን ሀገረ ስብከቱ የምስክር ጉባኤ ቤት አለው እዚያው መንፈሳዊ ኮሌጅ ጋር አብሮ። ሁለተኛ ደግሞ በዚያው እውቅና የምስክር ጉባኤ ቤት ብሎ ፈለገ ገነት ላይ መድቧል። እዚያው ሀገረ ስብከቱ መንበረ ጵጵስና ስለሆነ። ሶስተኛ ደግሞ እንጨምር ካል እውቅ ከሆኑት አድባራት ውስጥ አንድ ብንጨምር 3ቱ ጉባኤ ቤቶች ላይ በብሉያቱ፣ በሐዲሳቱ፣ በሊቃውንቱ ወዘተርፈ የሚመረቁትን በቅኔው ደግሞ እንደዚሁ ሁሉም በየዘርፉ ከሆነ ግን ይቀላል፣ ያንሳል፣ ይወርዳል ብዬ አስባለሁ። ስለዚህ እን ሊቃውንቱ ምከሩበት። ከዚያ በተረፈ መናበብና ምሁራኑን ቅድሚያ መስጠት፣ አድባራቱም በዚያው አጋጣሚ አለ አይደል? የሰቀለ ደቀ መዝሙር እዚያው የሚቀርበት አለ አይደል? በየዩኒቨርሲቲው ጎበዝ የሚባሉ አንባቢዎች ሳይሆኑ የተማሩ። ትናንትና ስብሰባችን ላይ መዳሉም ዘርግተው ይዘው ነበር የሚሉ ሰምቻለሁ። አንድ መዳሉ ፊታቸው ላይ አድርገው ለምን እንዳይጠፋባቸው እና ዚቁንም በእጁ ይዞ ከሆነ የሚጸነጽል ይከብዳል አይደለ? መሸምደድንም አነርሰው የኔ ቢጤ መሆን የለበትም። ይህን ለእኛ ተውት፣ ግድ የለም እኛ እግዚአብሔር ይባርካችሁ ብለን እንኖራለን። እናንተ ደግሞ ዘምሙት፣ ጸንጽሉት፣ አመርግዱትም፣ ግን በቃል መጽሐፍ አትፈልጉ። ተርጓማያኑም እንደዚያው ደቀ መዛሙርቱ ያንብቡላችሁ እድል አለው የእናንተ። ጭራሽ እናንተ አንባቢዎች ከሆናችሁ ደቀ መዝሙሩስ ምን ይስራ? ይህም ይከብዳል እና በዚህ መልኩ ራሳችንን እንፈትሸው፣ ለእውነት እንቁም። የመጨረሻ ምለው አሁንም በተኩላዎች መካከል ነው ያለነው። የምንሰማራውም በተኩላዎች መካከል ነው። ተኩላው ደግሞ መልኩን ለውጦ የእኛም ሰው ለራሳችን ተኩላ ሆኗል፣ እኛም ለሌላው ተኩላ ሆነናል። ተኩላ ከመሆን ራሳችንን እናድንና እውነተኛ በጎቹ ሁነን ወደ በጎች ጠባቂ ራሳችንን እንስት እናስረክብ።
ከክፉ ሰዎች ተጠበቁ ነው። ክፉዎች በዝተዋል። ባልዋላችሁበት የሚያውሉ፣ ያልሰራችሁትን ሰሩ የሚሉ፣ ያላደረጋችሁትን አደረጉ የሚሉ። ስለዚህ ዘመኑ ደግሞ ዛሬ ማቀነባበሩም ሰልጥኗል እና በጉዟችሁ አደራ ምለው የመጨረሻው ይህ ሁሉ አይን ነው ብላችሁ ውሰዱ። የሰዎች ቅንብር ግድ የለም መለያ ስላለው፣ ግን አይኑ በየቦታው በየምኑ የተተከለ ስለሆነ ክፉ ስትሰሩ ሰው እንዳያያችሁ። በመንገድ መክፈል ያለባችሁን ለመክፈል ብትፈልጉ ካሜራ መኖሩን አትርሱ። እንደው ከመንገድ ወጣ ብሎ እንደዚህ ቢሉት ሌላ ውርደት ነው የሚያመጣ፣ ሌላ ውርደት ነው። የት ነው ያለው? ተመልካች አለኝ በእያንዳንዱ አለባበሳችሁ። አንዳንድ ጊዜ አሁን ሰዎች ሳያውቁት እንደዚህ አመመው ጠምጥመው እዚህ ጋር ደስ ይላል። ልክ ከዚህ ሲወጡ ሻሹም ወደ ወርሳው፣ ነጠላውም ወደ ወርሳው፣ ምኑም ወደ ወርሳው። ተመልከቱት፣ ይሄን ካህን ተመልከቱት። ይኸውልህ በቃ ጃኬቱን ለበሰ ሄደ። አይደለም። ልብስ የምንቀይርበትንም እንወቀው። እያንዳንዱ እንቅስቃሴያችን በአይን የተያዘ ነው። አንዳንድ ቦታዎች ላይ የአይን ስዕል ምልክት አይታችሁ ታውቃላችሁ? እነዚህ ትልልቅ ከተማዎች ላይ የአይን ምልክት አለ። ካሜራ አለ እያለ ነው። ተመልካች አለ እያለ ነው። ያ በጎ አስተሳሰብ ያለው ነው ያንን ምልክት ያደረገ። ሌላው ግን ምንም አያሳይም። ምን ይኑር። እዚህ ቤት አሁን ካሜራ ይኑር አይኑር ታውቁታላችሁ? ፊታችሁ ላይ ከቆሙት ውጭ የለም፣ አታውቁት። ከመብራቱ ጋር አይደበቅ። አሁን እንደሱ ነው የሚሆነው። በሰዓቱ በዚህ ላይ ካሜራውን አድርጎ አንተን እየቀረጸ ያወራሃል። አንተ ሀገር ሰላም ብለሃል። በመነጽሩ ይሄ ካሜራ ነው፣ አንተ መነጽር አድርጓል ብለህ ነው የምታምን። እኔ ግን ይሄ ካሜራ እስከሆነ ድረስ እየቀረጽኩ ነው ማለት ነው። በነገራችን ላይ ካሜራ አይደለም፣ የኔን እያልኩ አይደለም፣ የሌላውን እየተናገርኩ ነው። ግን ካሜራ ነው። እንደዚህ አድርገው ያይሃል፣ ይቀርጻል። ከዛ አደባባይ ላይ ያሰጣሃል። ያ እያስመሰለ የሚያመጣው አይጎዳንም። ግን ይሄ የተጨበጠ እውነት ሲመጣ መግቢያ ይጠፋል፣ መሸሸጊያም ይጠፋል፣ ውድቀትም ያስከትላል። ስለዚህ ምሩቃኑ ራሳችሁን መርምሩት። ስትመገቡ፣ ስትጠጡም፣ የትም በምታደርጉት እንቅስቃሴ አይን አለ አካባቢ ላይ ብላችሁ። ድሮ እኮ እግዚአብሔር ነው ያያል ብለን አይደለም የምንፈራ? አሁን እግዚአብሔር ነው ያያል ብለን የምንፈራ ነበር። እሱማ ምኑ ገር አምላክ፣ የውሃ አምላክ፣ የፍቅር አምላክ አይቶ እንዳላየ ከባት ያበሳል። ዝም ይልሃል። አሁን ግን ዝም አይልህም። መነጋገሪያ ነው የሚያደርግህ። በዓለም መድረክ አጀንዳ አድርጎ አሳልፎ ለመስጠት ነው። እኔ ቀድም ነው የሚወዳደር። የእኔና የእናንተ ዘመን የከፋ ነው። የአባቶቻችን ዘመን ወደኋላ ሁሉ ምስጢር እኮ ነው። ሁሉ ምስጢር እንዴት ደስ ይላል! አሁን ምስጢር የሚባል ነገር ሰምታችሁ ታውቃላችሁ? ራሱ እንግዲህ ምን እንደምንፈልግለት ምስጢር የሚባል ስሙን ራሱ አጥቶታል። እና በስነ ስርዓቱ እንኖር ለማለት ነው። ካህን ቀልጣፋ፣ ንጽህናውን የጠበቀ፣ የሚናገረውን የሚያውቅ፣ በቆመበት የማያፍር የማያሳፍር፣ ነገሮችን ሁሉ የተጸየፈ፣ ከአመጋገብ እስከ አለባበስ ንጽህናውን የጠበቀ። ሰምታችኋል ምን እንደሚሉን ስለ አለባበሳችን፣ ስለ ምናችን። ሰምተን ዝም አንበለው፣ እናርመው። እውነት የነገሩንን እንውደዳቸው። አንድ ልጅ አንድ ቀን ሲያሰማኝ ነበረ እና ገረመኝ። ስለ ጥምጥማችንም ስለ ካባችንም የሆነ ምን እየተባለ ጥሩ ነው ጥቆመው፣ አይከፋም፣ ያስተምረናል። ግን ሆኗል ያ ጥምጥሜን ባነሳው ምንድን ነው የሚገኘው? እሱን ማጽዳት፣ ካባችንን፣ ልብሳችንን፣ ንጽህናውን መጠበቅ፣ ማስጠበቅ። ምክንያቱም ምእመናን መካከል ነው የምንኖረው፣ ልናስተምር እንሄዳለን። የውስጥንም የውጭንም ንጽህና ጠብቆ መገኘት ለቤተ ክርስቲያን ትልቁ ትምህርቷም ስርዓቷም ነው። ካልገሙ አይጸድቁ የሚባል አስተሳሰብ የላትም ቤተ ክርስቲያን፣ አድርጋውም አታውቅም። ንጹሐ ባህሪ የሆነው እግዚአብሔር ሁሉን ነገር ነው ያስተማረን። ስለዚህ ውሃ እዚህ ተቀምጦ ከውሃ ጋር የማይተዋወቁ ሰዎች ብታገኙ ምንድን ነው የምትሉ?
ዋዚ ባህር ዳር እንግዲህ ጣና ላይ ያችኑ አውጀዲን ብትሆን ያችኑም ለቅለቅ አድርጎ ስለዚህ ይህን ሁሉ አስተምሩ። አንድ አስተማሪ ምንድነው አሉ ሲባል የሰማሁት የነገረኝ ሰው ካልጠፋብኝ ስለ ሰማያዊው ብቻ እያስተማርን ነው፣ ስለ ምድራዊ ሳናስተምር ዘገየንና በራሳችን ተቸገርን ነው። ምድራዊ አኗኗርንም እኮ አብሮ ማስተማር ግድ ይላል። አትስረቅ ትለዋለህ። እንዲሰርቅ ያስገደደው ምኑ ይሆን አስበኸዋል? ስለዚህ ሰርቶ የሚበላበትን ማስተማር፣ መንገዱን ማሳየት። አትቀማ ትለዋለህ። ለመቀማት ያነሳሳው ትዕቢቱ ይሆን ጉልበቱ ይሆን ወይስ አጥቶ ተቸግሮ ማጣፊያው አጥሮት? ስለዚህ አኗኗሩን መንገዱን ማስተማር ነው። አትዋሽ እንላለን። ለምንድን ነው ውሸታም የሆነ ያ ሰውዬ? ስለሚፈራ፣ ካልዋሸ ስለማይኖር። የውሸትን ጎጅነት የእውነትን ጠቃሚነት እንዴት መኖር እንዳለበት ማስተማር ከሁላችን ይጠበቃል። ብዙ አልኩኝ፣ ብዙ ላለሁ ብዬ አላሰብኩትም። ነገርን ነገር እየሳበው ግን ብዙ ነው ያልኩት። የሰማነውን እንድንጠቀምበት እግዚአብሔር ይርዳን። ሁላችንም ኃላፊነታችንን እንድንወጣ እግዚአብሔር ይርዳን። መርሐ ግብሩ አልተጠናቀቀም። የምስክር ወረቀቶችን እንሰጣለን መሰለኝ። ጸሎቱን በመጨረሻ እናደርጋለን።